በቅባ ዘይት አክብሮ የሾመው ጥበብ ዕውቀት የተሰጠው በሀብተ በገናው ድውያንን የሚፈውስ በሀብተ ትንቢቱ መጻያትን ሐላፋትን የተናገረ በሀብተ መዊው በሀብተ ኃይሉ ኃይለ እግዚአብሔር ያደረበት በሀብተ ኃይሉ በሀብተ መዊው እስራኤልን 40 ዓመት ቀጥቅጦ የገዛ ምስክሮች የተባሉት እነማን ናቸው? ምስክር ማለት ምን ማለት ነው? በወፍጮ ተፈጭቶ በእሳት ተቃጥሎ የእግዚአብሔርን አምላክነት የክርስቶስን አምላክነት መመስከር የደም ሰማዕትነት ቀይ ሰማዕትነት ሰማዕትነት ከአቤል ጀምሮ የተጀመረ ጉዳይ ነው። የመጀመሪያው ሰማዕት አቤል ነው። በሃይማኖት የተጋደለ ሰማዕት በብሉይ ኪዳን ዘመን ብዙ ሰማዕታት ነበሩ። በእግዚአብሔር ስም መስዋዕትነት የተቀበሉ እነ አናንያ እነ አዛርያ እነ ሚሳኤል በእሳት ተቃጥለው ሰማዕትነታቸውን የመሰከሩ በቤተክርስቲያን ታሪክ ውስጥ የመከራ የስደት የሰማዕትነት ዘመን ይባላል። ከኔሮን ቄሳር ጀምሮ ከማክሲንዲኖስ ቄሳር በኋላ የነገሰው ቆስጠንጢኖስ ነው። ቤተክርስቲያን ለ300 ዓመታት ያህል በሰማዕትነት በመከራ አልፋለች። ምስክሮች ድንቅ ናቸው። ስለ ኢየሱስ ክርስቶስ የተጋደለች አርበኛ ሰማዕት አብያተ ክርስቲያናት ይጥፉ፣ አብያተ ጣዖታት በመላው ሮም ይስፋፉ፣ ለጣዖት የማይሰግድ ለጣዖት የማይንበረከክ ብሎ የሚኖር ሰው ቢኖር ይገደል፣ ይታረድ፣ በእሳት ይቃጠል፣ የኢየሱስ ክርስቶስን ስም የሚጠራ ይጥፋ የሚል አቡነ ገብረ መንፈስ ቅዱስ 60 አናብርት አናብስት ሲከተላቸው ነበር ብለን እግራቸውን ይልሳሉ ብለን ስንል ከመጽሐፍ ቅዱስ ውጪ አይደለም። የዳንኤል ንግስ ሲሉስ የነበሩ አናብስቶቹ ናቸው። አላውያን ነገስታት ደም አፍሶ ስጋ ቆርሶ ሰማዕትነት መፈጸም ብቻ አይደለም፣ በተጋድሎ በጾም በጸሎት መኖር ወንጌልን ማስተማር ተጽይፈ ከመ ትፈጽም ተወክፈ ተጋድሎ ስጋ በትግል ጽጌ በረከት አርሴማ ሰማዕት ጽጌ የእማማ ሚዲያ ነው። ራእያችን የተዋህዶ ሃይማኖታችንን ማስፋፋት ቤተክርስቲያናችንንም መጠበቅ። እሺ እንግዲህ አጫጭር ማሳሰቢያ ልስጣችሁና ወደ ዕለቱ ተጋባዥ መምህር ወስዳችኋለሁ። የምናከብረው የአርሴማ በዓል ነው። ማር፣ ወተት፣ ውሃ፣ ደም የፈሰሰበት ቀን ነው። ልብ በሉ። ክብር ለመድኃኔዓለም። ልክ ይሄን በዓል ስናከብር ሁላችሁም በረከት ማግኘት አለባችሁ። ሌላው ይቺ የሰገነቷ ኪዳነ ምሕረት የብዙ ሰዎችን እንባ የምታብስ ስለት የምትሰማ ወዲያውኑ ነግረዋት የምትፈጽም የብዙ ሰዎች እንባ የታበሰበት 3 ሙት በዚህ መድረክ ያነሳች ታዲያ ታምረኛ አይደለችም? ታውቋት የለ? ክብር ለእሱ ይሁን። 33 ዓመት ሙሉ ያለቀሳችሁበት ቦታ ነው። 33 ዓመት። ክብር ለመድኃኔዓለም ይሁን። አሁን ደግሞ ቤተክርስቲያን ከሆነ ታቦት ከነገሰ ቅዳሴ ከተቀደሰ 5 ዓመት። ክብር ለመድኃኔዓለም ይሁን። መስከረም 10 ተከብሯል። ስለዚህ ሌሊት ሰዓታት አለ፣ ማህሌት አለ፣ ጠዋት ኪዳን አለ፣ ቀን ቅዳሴ አለ። እኛ ጋር ጠዋት አይቀደስም። አሁን ሌላ ጋር ጠዋት አስቀድሳችሁን የመጣችሁት አይደል? እኛ ጋር ገና ከሰዓት ነው የሚቀደሰው። ገዳም ማታ መሐረና አብ ጸሎት አለ። 55 ሰራተኛ አለ የገዳሙ። ስለዚህ መላእክት አይደሉም።
እህል ያስፈልጋችኋል፣ ምግብ ያስፈልጋችኋል፣ ደሞዝ እንደማንኛውም ሰው ያስፈልጋችኋል አይደለ ወገኖች? ስለዚህ ያቺ የሰገነት ኪዳነ ምሕረት ምግባረ ሰናይ የምከፍልባት ካርድ ብላችሁ ይችን ካርድ በመያዝ በየወሩ እግዚአብሔር የቀናችሁን ያመለከታችሁን ለሰገነቷ ኪዳነ ምሕረት ለአቡነ ዜና ማርቆስ ብታዋጡ ይጎዳችኋል? ይከብዳችኋል? አይከብድ። በፈቃዳችሁ ባንክ አለው፣ ባንክ መጠቀም ትችላላችሁ። በየወሩ ከደሞዛችሁ መጠቀም ትችላላችሁ። ግን እዚህ ላይ ማስሞላት ያስፈልጋችኋል ማለት ነው። በደንብ ሰምታችሁኛል። እመቤቴ ደግሞ ጉዳያችሁን ትሙላላችሁ፣ ጉዳያችሁን ትፈጽምላችሁ። አሁን የጋበዝኳቸው መጋቢ ሐዲስ መምህር ዮሐንስ ማሞ ናቸው። ወደ እሳቸው ቀጥታ ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የዚህ የታላቁ ገዳም አበምኔትና አስተዳዳሪ እግዚአብሔር በቸርነቱ በምሕረቱ የጎበኛችሁ የእግዚአብሔር ሕዝቦች የተወደዳችሁ ምእመናን በኃያሉ በእግዚአብሔር ስም እንደምን ከረማችሁ? እንኳን አደረሳችሁ፣ እንኳን ለዚህ አበቃችሁ እላለሁ። መንክር ስምከ እግዚኦ ወበእንተዝ አሰሰቶ ነፍሴ፣ ምስክሮች ድንቅ ናቸው፣ ነፍሴ አጥብቃ ፈለገቻቸው። በቅባ ዘይት አክብሮ የሾመው ጥበብ ዕውቀት የተሰጠው በሀብተ በገናው ድውያንን የሚፈውስ በሀብተ ትንቢቱ መጽያትን ኃላፋትን የተናገረ በሀብተ መዊው በሀብተ ኃይሉ ኃይለ እግዚአብሔር ያደረበት በሀብተ ኃይሉ በሀብተ መዊው እስራኤልን 40 ዓመት ቀጥቅጦ የገዛ የእግዚአብሔር ወዳጅ እግዚአብሔር የመረጠው እግዚአብሔር እንደ ልቤ ያለው ታናሹ ብላቴና የነበረው እስራኤልን ያስተዳደረው ንጉሥ ዳዊት የተናገረው ኃይለ ቃል ነው። ምስክሮች ድንቅ ናቸው። ምስክሮች የተባሉት እነማን ናቸው? ምስክር ማለት ምን ማለት ነው? እውነተኛ ጻድቅ ሰማዕት ማለት ነው። ምስክር ማለት የተጋዳይ ማለት ነው። ምስክር ማለት በሃይማኖት የቆመ ማለት ነው። እውነት የሚናገር የሚመሰክር ማለት ነው። ምስክሮች ድንቅ ናቸው። ሰማዕታት የእግዚአብሔር ምስክሮች ናቸው። ጻድቃን ቅዱሳን የእግዚአብሔር ምስክሮች ናቸው። አሁን ምስክር የሚለውን በሁለት መንገድ እንመለከተዋለን። ሰማዕትነት በሚለው አንቀጽ ውስጥ ሰማዕትነት በሁለት ይከፈላል። አንደኛው ቀይ ሰማዕትነት ነው። ሁለተኛው ነጭ ሰማዕትነት ነው። ቀይ ሰማዕትነት በደም የሚከፈል ሰማዕታት ካው ደሞ መንቲያው ሰማዕታት ስለርሱ ደማቸውን አፈሰሱ ተብሎ እንደተነገረ ደምን አፍሶ አጥንትን ከስክሶ ስጋን ቆርሶ በመጋዝ ተቆርጦ በወፍጮ ተፈጭቶ በእሳት ተቃጥሎ የእግዚአብሔርን አምላክነት የክርስቶስን አምላክነት መመስከር የደም ሰማዕትነት ቀይ ሰማዕትነት ይባላል። ሁለተኛው ሰማዕትነት ነጭ ሰማዕትነት ነው። ዓለምን ንቆ ዳዋ ጥሶ በመነና ዓለም ኖሮ በሃይማኖት ተጋርሎ ጸባጋንንትን ታግሶ በጾም በጸሎት ተወስኖ በዓለም ላይ ያለውን የዲያብሎስን መንፈስ በመስቀል ሰብሮ ራስን ለእግዚአብሔር አሳልፎ መስጠት ይሄ ነጭ ሰማዕትነት ተብሎ ይጠቀሳል። ዛሬ ሁለቱንም የምናይበት ዘመን ላይ ነው ያለነው። የመጀመሪያው ቀይ ሰማዕትነት ብለን የምንለው ሰማዕታት ካው ደሞ መንቲያው ሰማዕታት ደማቸውን ስለርሱ አፈሰሱ ተብለው የተባሉ በሃይማኖት የተጋደሉ ብዙ ቅዱሳን አባቶቻችንን አሉ። ቅዱስ ጳውሎስ ምንድነው ያለው? እንግዲህ ስለ ሰማዕታቱ ሲናገር በሃይማኖት ስለተጋደሉ ሰማዕታት ሲናገር በዕብራውያን መልእክቱ ምዕራፍ 11 ቁጥር 35 ላይ ስለ ዮፍታይ እንዳልናገር ጊዜ ያጥረኛል፣ ስለ ሰምሶም እንዳልተር ጊዜ ያጥረኛል፣ ስለ ሰማዕታቱ እንዳልናገር ጊዜ ያጥረኛል። ነገር ግን በሃይማኖት ተጋደሉ፣ ራሳቸውን መስዋዕት አደረጉ፣ ዓለም አልተገባቸውም፣ በጾም በጸሎት ተወሰኑ፣ በመጋዝ ተሰነጠቁ፣ በድንጋይ ተወገሩ፣ ስለ እግዚአብሔር ብለው ይህንን ዓለም ንቀው መጥተው በሰማዕትነት አለፉ ብሎ ስለ ሰማዕታት መስክሯል። ስለዚህ ምስክሮች የተባሉ እነዚህ ናቸው። ሰማዕትነት ከአቤል ጀምሮ የተጀመረ ጉዳይ ነው። የመጀመሪያው ሰማዕት አቤል ነው። በሃይማኖት የተጋደለ ሰማዕት። በብሉይ ኪዳን ዘመን ብዙ ሰማዕታት ነበሩ።
በእግዚአብሔር ስም መስዋዕትነት የተቀበሉ እነ አናንያ እነ አዛርያ እነ ሚሳኤል በእሳት ተቃጥለው ሰማዕትነታቸውን የመሰከሩ ሰማዕትነታቸውን የሰጡ እነ ቅዱስ ኢሳይያስ የተጋደሉ እነ ኤርምያስ በድንጋይ የተወገሩ ብዙ ሰማዕታት ነበሩ። በዘመነ ሐዲስ ደግሞ አዲሲቷ አማናዊቷ ቤተክርስቲያን ከተመሰረተች በኋላ በሰማዕትነት ያለፉ ለቤተክርስቲያን ደማቸውን ያፈሰሱ ስጋቸውን የቆረሱ ብዙ ሰማዕታት አሉ። የሐዲስ ኪዳን ሰማዕት የመጀመሪያው ቅዱስ ዮሐንስ ነው። ከዮሐንስ በኋላ ብዙ ሰማዕታት አልፈዋል። እነ ቅዱስ እስጢፋኖስ በድንጋይ ተወግረዋል። እነ ቅዱስ ጳውሎስ በአንገታቸውን ተሰይፈዋል። እነ ቅዱስ ጴጥሮስ የቁልቁሊት ተሰቅለዋል። በክርስቶስ ሰማዕት ሆነዋል። ቤተክርስቲያን በመከራ ዘመን ያሳለፈችበት ጊዜ በቤተክርስቲያን ታሪክ ውስጥ ብዙ ነው። በተለይ ከ64 ዓመተ ምህረት ጀምሮ እስከ 320 ዓመተ ምህረት ድረስ በቤተክርስቲያን ታሪክ ውስጥ የመከራ የስደት የሰማዕትነት ዘመን ይባላል። ከኔሮን ቄሳር ጀምሮ እስከ ማክሲንዲኖስ ቄሳር ድረስ ከማክሲንዲኖስ ቄሳር በኋላ የነገሰው ቆስጠንጢኖስ ነው። ቤተክርስቲያን ለ300 ዓመታት ያህል በሰማዕትነት በመከራ አልፋለች። በእነዚህ ዘመናት ብዙ ሰማዕታት ዋጋ ከፍለዋል። ብዙ ሰማዕታት ደማቸውን አፍስሰዋል። ብዙ ሰማዕታት የክርስቶስን አምላክነት መስክረው መስቀሉን ተሸክመው ተጋድለው አልፈዋል። እነ ቅዱስ አግናጢዮስ ምጥውላ አንበሳ፣ እነ ቅዱስ ፖሊካርፐስ በእሳት የነደደ የተቃጠለ የኢየሱስ ክርስቶስን ስም ከፍ ያደረገ ክብር ለመድኃኔዓለም ይሁን። ኢየሱስ ክርስቶስ ጌታዬ ነው ያለው፣ ኢየሱስ ክርስቶስ አምላኬ ነው ያለው፣ እርሱን ሳገለግል እስከ ፍጻሜ ድረስ መከራ እቀበላለሁ ብሎ ያለ ሰማዕት እነ ቅዱስ ፖሊካርፐስ ነው። እነዚህ እግዚአብሔር ምስክሮች ናቸው። እነ ቅዱስ ጊዮርጊስ የተጋደሉ 7 ዓመት የተጋደሉ የእግዚአብሔር ምስክሮች ናቸው። ስለዚህ እነዚህ ምስክሮች ድንቅ ናቸው። በተለይ ሰማዕቷ ቅድስት አርሴማ በዘመነ ሰማዕታት የተጋደለች በዘመነ ዲዮቅልጥያኖስ መከራ የተቀበለች የክርስቶስ ሙሽራ አርሴማ ድንቅ ናት። ምስጋና ለሰማዕቷ ይሁን። እልል ብላ መስገን። ድንቅ ናት። ምስክሮችህ ድንቅ ናቸው። ስለ ኢየሱስ ክርስቶስ የተጋደለች አርበኛ ሰማዕት ድንቅ ናት። እንናገራለን። የክርስቶስ ሙሽራ ናት። ኢየሱስ ክርስቶስን የሰበከች ኢየሱስ ክርስቶስ በማይጠራበት ዘመን ኢየሱስ በማይባልበት ዘመን ዲዮቅልጥያኖስ የነገሰው በ285 ዓመተ ምህረት ላይ ነው። ዲዮቅልጥያኖስ ከነገሰ በኋላ የሮምን ግዛት ለሁለት ከፈለ ይላል። ሰሜኑን የሮም ግዛት ራሱ ጠቅልሎ ያዘ፣ ምዕራቡን ማለት ነው። ምስራቁን ደግሞ ለማክሲንዲኖስ ሰጠ ይላል። በዚህ ላይ ነክሶ ታላላቅ 4 አዋጆችን አሳወጀ። የሃይማኖት አባቶች ይገደሉ፣ አብያተ ክርስቲያናት ይጥፉ፣ አብያተ ጣዖታት በመላው ሮም ይስፋፉ፣ ለጣዖት የማይሰግድ ለጣዖት የማይንበረከክ ብሎ የሚኖር ሰው ቢኖር ይገደል፣ ይታረድ፣ በእሳት ይቃጠል፣ የኢየሱስ ክርስቶስን ስም የሚጠራ ይጥፋ የሚል አዋጅ 4 ታላላቅ አዋጆችን አሳውጇል። በቤተክርስቲያን ታሪክ ክፉ ዘመን ተብሎ የሚባለው የዲዮቅልጥያኖስ ዘመን ነው። መጻሕፍቶቿ እንዲቃጠሉ፣ ቤተክርስቲያን እንዲጠፋ፣ እኔ የኢየሱስ ክርስቶስ ባሪያ ነኝ የሚል ሰው ቢኖር ይገደል ተብሎ የኢየሱስን ስም የሚጠራ ይገደል ተብሎ የታወጀበት ዘመን። በዛ ዘመን ሰማዕቷ ቅድስት አርሴማ ተነሳች። ክብር ለሰማዕቷ። እልል ብላ መስግን ወዳጄ። ሰማዕቷ ተነሳች። በዛ በጨለማው ዘመን ጊዮርጊስ ተነሳ። የኢየሱስ ክርስቶስ ባሪያ ነኝ አለ። አነ ውእቱ ዘክርስቶስ፣ እኔ የኢየሱስ ክርስቶስ ባሪያ ነኝ አለ። አርሴማ እኔ የኢየሱስ ክርስቶስ ሙሽራ ነኝ፣ ባሪያ ነኝ፣ አገልጋይ ነኝ። ኢየሱስን ተሸከመችው። ኢየሱስን ተሸከመች ማለት በኢየሱስ ክርስቶስ ታምና ይላል። በግንባሯ ላይ የኢየሱስ ክርስቶስ ስም ነበር ይላል። ይሄ ከስም ሁሉ በላይ የሆነ ስም ነው። ክብር ለኢየሱስ ይሁን። እልል ብላ መስገን። በግንባሯ ላይ የኢየሱስ ስም ተጽፎ ነበር። ከዛ አገኘችው። ከዮሐንስ ራእይ ላይ ምን ይላል? በግንባራቸው ላይ የኢየሱስ ክርስቶስ ስም ተጽፎ ነበር ይላል። አርሴማ ኢየሱስ ክርስቶስን የተሸከመች በኢየሱስ ክርስቶስ ስም የተጋደለች አርበኛ ናት። በሮም ዲዮቅልጥያኖስ ነገሰ ይላል። ቅድም እንዳልኳችሁ ሮምን ለሁለት ከፍሎ ያስተዳድር ነበር። 70 ነገስታት በስሩ ሾሟል።
ቅድስት አርሴማ በሮም የተወለደች ፍጹም በንጽህና በቅድስና የኖረች ዓለምን ንቃ ዳዋ ጥሳ ድንጋይ ተንተርሳ በሮም ገዳም ውስጥ የምትኖር የእግዚአብሔር ማደሪያ ቅድስት እናት ነበረች ይላል። የእግዚአብሔር ማደሪያ ገና በለጋነት እድሜዋ ቤተሰቦቿ ክርስቲያኖች ናቸው። ቤተሰቦቿ የሮሙ ፓትርያርክ የቅዱስ ጴጥሮስ ተከታዮች ናቸው። የሮሙ ፓትርያርክ የቅዱስ ጴጥሮስ ተከታዮች ናቸው። ገና በሕፃንነቷ ወንጌልን አስተምረዋታል። ገና በሕፃንነቷ የኢየሱስ ክርስቶስን ፍቅር ከልቡኗ ስለውባታል። የኢየሱስ ክርስቶስ ፍቅር ከልቡኗ ተስሎ ሁሌ መከራውን እያየች እየሰገደች መስቀሉን ተሸክማ ስሙን ትጠራው ነበር። ስሙ ከስሙ ሁሉ በላይ የሆነ ስም ነው። ክብር ለመድኃኒዓለም። እልል ብላ መስክሩ ወዳጄ። ስሙን ትጠራው ነበር። ኢየሱስ ኃይሌ ነው ትል ነበር። ኢየሱስ መድኃኒቴ ነው ቤዛዬ ነው ብላ ትል ነበር። ገና በሕፃንነት ዘመኗ ላይ በእንዲህ አይነት ህይወት ውስጥ አደገች። በኋላም ለአቅመ ሔዋን ስትደርስ ገዳም ገብታ በምንኩስና ዓለም ገዳማውያንን ታገለግል ነበር። በሮም በሚገኘው ገዳም በዘመኑ የነበረው ንጉስ ዲዮቅልጥያኖስ ሚስት ለማግባት ፈለገ ይላል። ሚስት ያጩለት ዘንድ ቆንጆ የሆነች እንድትመረጥ በመላው ሮም ወታደሮችን ሰራዊቱን ላከ። ቢፈለግ አልተገኘም። ነገር ግን ከገዳሙ ውስጥ እንደ ፀሐይ የምታበራ ፊቷ ደም ግባቷ ወዟ ያማረ የእግዚአብሔር ኃይል እንዲያደረባት ጻዳ የምትመስል ቅድስት አርሴማ ተገኘች። ችን ቅድስት አርሴማ ስዕሏን ስለው ይላል። ስዕሏን ስለው ለዲዮቅልጥያኖስ ላኩለት ወታደሮች። ዲዮቅልጥያኖስ ምን አለ? ይዛቸው አምጡልኝ እችን ነው ማገባው አለ። ያን ጊዜ ይሄ ነገር ሲሰማ አዝነው ተክዘው ገዳማውያኑ እነዛ ቅዱሳት አንስት አዝነው በተለይ የምታገለግላት የምታስተምራት አጋታ የምትባል ቅድስት ሴት አለችና አዘኑ አለቀሱ። ከገዳሙ ጠፍተው ወደ አርመንያ ሄዱ ይላል። ወደ አርመንያ ሄደው በአርመንያ ገዳም ውስጥ በጸሎት ተወስነው እያሉ የአርመንያ ንጉስ ድርጣስ ነው። አርመንያ ተብላ የምትባለው ዛሬ ከአምስቱ ኦሪየንታል አብያተ ክርስቲያናት አንዱ የቅዱስ ጎርጎሪዮስ ሀገር የቅዱስ ጎርጎሪዮስ ዘንዚና ህዝብ የጸለየባት ታላቅ ሀገር ናት። ቅዱስ ጎርጎሪዮስ በረከቱን ያሰደረባት ሀገር ናት። በአርመንያ ተሸሽገው ኖሩ ይላል። በኋላም ዲዮቅልጥያኖስ ለአርመንያው ንጉስ ለድርጣስ መልእክት ላከበት። ምን ብሎ? እንዲህ የምታምር መልካም የሆነች ከዓለም የተመረጠች ልዩ የሆነ ሴት ወደ አንተ መጣለችና እባክህ ላክልኝ እኔ አገባታለሁ ብሎ መልእክት ላከበት። ድርጣስ ይህንን ሲሰማ ምን አይነት ሴት ናት ብሎ አሽከሮቹን ልኮ አስመጣት ይላል። ሲያት እጅግ ውብ ነው። ፊቷ እንደ ፀሐይ ያበራል። እንደ ፀሐይ ያበራል። የእግዚአብሔር ቅድስና ስላላት ነው። ንጽህና ስላላት እንደ ፀሐይ ያበራችንስ ለዲዮቅልጥያኖስ አልክም እኔ አገባታለሁ ብሎ ለማግባት ፈለገ ይላል። ያን ጊዜ ምን አለችው? እኔ የኢየሱስ ክርስቶስ ሙሽራ ነኝ አለ። ሙሽራዬ ኢየሱስ ክርስቶስ ነው። ክብር ለመድኃኒዓለም። የማንም አይደለሁም፣ የዲዮቅልጥያኖስም አይደለሁም፣ ያንተም አይደለሁም። የኔ ሙሽራ የኔ ጌታ ኢየሱስ ክርስቶስ ነው አለ። ኢየሱስ የሚለው ስም አጋንንት የተዋረዱበት ስም ነው። ኢየሱስ የሚለው ስም ዓለም የዳነበት ቅዱሳን የተጋደሉበት በግንባራቸው ላይ የተጻፈ ስም ነው። ድርጣስ አስገድዶ ሊያገባት ፈለገ። ያዛት ይላል። ግን ኃይለ እግዚአብሔር በእርሷ ላይ ተገለጸና በኃይል ጣለችው። በኃይለ እግዚአብሔር ጣለችው። ወድቀ በኃይሉ ይላል። ወድቀ በኃይሉ የእግዚአብሔር ኃይል ነው የሚጥለው። ጎልያድንና ዳዊትን አነጻጽሩት እስቲ። ጎልያድ ኃይለኛ ጦረኛ ነው፣ ጋሸኛ ነው፣ ማንም አይችለው። ዳዊት ግን ደቃቅ ብላቴና ነው። የእረኛን በትር ያዘ። ጎልያድ ሳቀበት። በበትር ልትመታ ይመጣና አለው። ግን ዳዊት ማንን ይዟል? ክብር ለመድኃኒዓለም። ለልብለ ያዘ እግዚአብሔርን ያዘ ያሸንፋል። ባንዲት ጠጠር ድንጋይ ዳዊት ጎልያድን ጣለው። ወድቀ በኃይለ እግዚአብሔር ነው ያለው። ንዑሳነ ማውዬ ላይ አይደል ሊቃውንት ወድቀ በኃይለ እግዚአብሔር ወመተርኩ ርሶ ለጎልያድ የጎልያድን ርስ ቆረጡት ነው ያለው። ኃይለኛው በኃይለኛው አምላክ በእግዚአብሔር ወደቀ። በዳዊት ላይ እግዚአብሔር ስላለ ማን ስላለ? አስፈሪው ድርጣስ፣ ብዙ ሰራዊት ያለው ድርጣስ፣
ጦረኛው የአርመንያ ንጉስ ድርጣስ ባንዲት ትንሽ ብላቴና እግዚአብሔርን ባመነች መነኩሲት ተጋዳይ የሃይማኖት አርበኛ በአርሴማ ወደቀ ይላል። በአርሴማ ድል ሆነ። ያው እግዚአብሔር ጣለው፣ እግዚአብሔር ድል አደረገው፣ አሸነፈው። መጨረሻ ላይ ተዋረድኳልና መከራ እንዲቀበሉ አደረገ ይላል። ታስረው ወደ ወይን ቤት ተጣሉ። ብዙ ተሰቃይታለች። ክርስቶስን ካጂ እያለ ሰውነቷን ቆራርጧል። እሷ ግን ስለ ክርስቶስ ብላ መስዋዕትነትን ከፍላለች። ክብር ለአርሴማ ይሁን። እልል ብላ መስግናት። ሰማዕትነትን ከፈለች። በመጨረሻ ብዙ መከራ አድርሶባታል። ግን ከመከራ ሁሉ ኢየሱስ ክርስቶስ አድኗታል። ጊዮርጊስ 7 ዓመት ሲጋደል ኢየሱስ ክርስቶስ አድኖት ነበረ። 3 ጊዜ ሞቷል። 3 ጊዜ ኢየሱስ ክርስቶስ አስነስቶታል። አርሴማም ብዙ ስቃይ ደርሶባታል። ግን ኢየሱስ ክርስቶስ በእጁ ዳብሶ አድኗታል። ክብር ለመድኃኒዓለም። እልል ብላ መስግኑ። ይባርካታል። ጠዋት ላይ ጻዳ ሆና ልዩ ሆና ፊቷ እንደ ፀሐይ ያበራች በንጉሱ ፊት ትቀርባለች። መዝሙረኛው ዳዊት እንዲህ ብሏልና የጻድቃን መከራቸው ብዙ ነው፣ እግዚአብሔር ከመከራ ያድናቸዋል። ወይትቀጠቀጥ አሐዱም ውስቴቶሙ አጥንቶቻቸውን ይጠብቃል፣ ከነዚህ አንድም አይጠበቅም እንዳለ እግዚአብሔር ያድናት ነበረ። በዚህ ሰማዕትነትን ፈጽማለች። መጨረሻ ላይ መስከረም 29 ቀን አንገቷን በሰይፍ ተሰይፋ በ298 ዓመተ ምህረት ላይ ሰይፍ ተሰይፋ ሰማዕትነትን ተቀበላለች። ኢየሱስ ክርስቶስ ነፍሷን ከቅዱሳን ሰማዕታት ጋር ከናጋታ ጋር ከሌሎችም ደናግል ጋር ያሳረገበት ዕለት ነው። ዛሬ ቃል ኪዳን የገባበት ዕለት ነው። ለማ ለሰማዕቷ አርሴማ በጸሎታ ለሚታመኑ ምሕረትን ቸርነትን የሰጠበት ዕለት ነው። ቃል ኪዳን የገባበት ዕለት ነው። ስምሽን ጠርቶ ለጸለየ በስምሽ ለተማጸነ እምሯለሁ ብሏል። የአርሴማ ጸሎት ያድናል። ያዕቆብ 5:16 ላይ ተመልከቱ። የጻድቅ ሰው ጸሎት እጅግ ኃይልን ያደርጋል። ስለዚህ የአርሴማ ጸሎት ያድናል። ክብር ለሰማዕቷ። እልል ብላ መስፈወዛለ ኃይል አለው። የመጀመሪያው የደም ሰማዕትነት ይሄ ነው። ሁለተኛው ሰማዕትነት ምስክርነት ከነዚህ ከተላላቆቹ ባይታውያን መካከል አንዱ ጥቅምት 5 ቀን የሚከብሩ የኢትዮጵያ አባት የግብጽ አባት ታላቁ ጸሎተኛ የሃይማኖት ተጋዳይ በጸሎት የጸኑ 60 አናብስት የሚሰግድላቸው በኢየሱስ ክርስቶስ ተታመን እኮ እንዲህ ነው። ክብር ለመድኃኒዓለም። እልል መስግና እቺ ቤተክርስቲያን ታሪካዊ ናት። አቡነ ገብረ መንፈስ ቅዱስ 60 አናብርት ሲከተላቸው ነበር ብለን እግራቸውን ይልሳሉ ብለን ስንል ከመጽሐፍ ቅዱስ ውጪ አይደለም። የዳንኤል ንግሥት ሲሉስ የነበሩ አናብስቶቹ ናቸው። አናብስቶቹ የዳንኤል ንግሥት ይልሱ ነበረ። ምግብ ሳይበሉ በጉድጓድ ተቀብረው ዳንኤልን እንዲበሉ የተወረወሩለት አናብስት ዳንኤል ሲመጣ የአናብስቱ አፍ ተዘግቶ እግሩን እየላሱ ይጠግቡ ነበር። ክብር ለቅዱሳን ይሁን። አመስግኑ። ይሄ ነው በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ በእኔ ያመነ መርዛሙን ቢጨብጥ አይነካውም፣ አውሬው አያስፈራውም፣ በአውሬው ላይ ይጓዛል ይሄዳል ብሏል። ክብር ለቅዱሳን ይሁን። እልል ብላ አመስግኑ። እኚህ ሰማዕት በዚህ ጓላ ገዳም 100 ዓመት እንደጸለዩት በኢትዮጵያ የተጋደሉ ጻድቁ አባታችን የምናከብርበት ወቅት ነው። ተጋድሎ ራሱ ሰማዕትነት ነው። በመነና ለመኖር ሰማዕትነት ነው። ሰማዕትነት ብለን የምንለው አላውያን ነገስታት ደም አፍሶ ስጋ ቆርሶ ሰማዕትነት መፈጸም ብቻ አይደለም። በተጋድሎ በጾም በጸሎት መኖር ወንጌልን ማስተማር ሰማዕትነት ነው። ዮሐንስ በፍጥሞ ደሴት አዝኖ ያለቅስ ነበር ይላል። ጌታ ተገለጸለት። ለምንድን ነው የምታለቅሰው አለው። አይ ወንድሞቼ ወንጌል እየሰበኩ በአላውያን ነገስታት ሰማዕት ሆነው እያሉ እየታረዱ እየተሰቀሉ ሰማዕትነት ከፍለዋል። እኔ ግን እዚህ ለብቻዬ በግዞት ኖሬ ሰማዕትነትን ሳልከፍል ያቀረብኝ ብዬ ነው አለው። ይሄ ሰማዕትነት ነው ብሎታል። በግዞት ዓለም መኖር ሰማዕትነት ነው። በጾም በጸሎት መኖር ሰማዕትነት ነው። ዮሐንስ ሰማዕት ሆኗል። ዮሐንስ ክብርን አግኝቷል። እስከ 7ኛው ሰማይ ተነጥቋል። ለምን? በጾም በጸሎት ተወስኖ። ታላቁ ጻድቅ አባታችን አቡነ ገብረ መንፈስ ቅዱስም ወደ ኢትዮጵያ የገቡበት ኢትዮጵያን የቀደሱበትን በዓል የምናስብበት ዕለት ስለሆነ እሳቸውም ምስክር ሰማዕት ናቸው። ስለዚህ አቡነ ገብረ መንፈስ ቅዱስን ነፍሳችን አጥብቃ ትወዳቸዋለች።
የእግዚአብሔር ምስክሮች ቃል ኪዳን የተገባላቸው በጸሎታቸው ስለምንፈወስ በጸበላቸው ስለምንድን በቃል ኪዳናቸው ስለምንድን የዘላለምን ሕይወት ስለምናገኝባቸው ነፍስ የፈለገቻቸው ያስፈልጋል የኢየሱስ ክርስቶስ ባሪያ አዎ አባታችን አቡነ ገብረ መንፈስ ቅዱስ ያስፈልጉናል በጸሎታቸው ይረዱናል ከፈጣሪያቸው ያማልዱናል ያጋንንት መንፈስ ይሰብሩልናል የኢየሱስ ክርስቶስ ባሪያ አገልጋይ ሙሽራ ሰማይቱ አርሴማ ታስፈልገናለች ከነዚህ ሁሉ በላይ የሆነች ድንግል ማርያም ታስፈልገናለች ድንግል ማርያም የመዳናችን ምክንያት ናት ድንግል ማርያም መድኃኒት ኢየሱስ ክርስቶስን የወለደችልን እናት ናት ድንግል ማርያም የተዘጋውን በር አው ያስከፈተችልን በልጇ ደም የዳንን የድንግል ማርያም ልጆች ነን ምስክሮች ድንቅ ናቸው ነፍሴ አጥብቃ ወደደቻቸው ወስብሐት ለእግዚአብሔር ይቆየን በእውነት እግዚአብሔር ይስጥልን አባታችን ቃለ ሕይወት ያሰማልን እንግዲህ የሰማዕታትን ነገር ስንሰማ ሰውነታችን ይርዳል ነፍስ ትንቀጠቀጣለች ምክንያቱም ለነሱ የሰጠውን ልቦና ለነሱ የሰጠውን ጽናት ለኛ አምላካችን የሰናፍጭ ቅንጣት ታህል ቢሰጠን ምኑን እድል ነበረን ይሄ ሁሉ ፈተና ባልመጣብን ይሄ ሁሉ ችግር ባልወደቀብን ይሄ የምናየው ውጣውረድ ሁሉ ባልመጣብን ነበር እና ሁላችንም እግዚአብሔር ጋር እንድንታረቅ በእውነት አደራችሁን ጻድቁ አባታችን የደብረ ከዋክብት የዝቋላው መናኝ አርበኛ 100 ዓመት ተዘቅዝቀው የጸለዩት ለኢትዮጵያ ሕዝብ ብለው በእውነት በእኛ ላይ ያንጃበበውን መከራ ሁሉ ያስወግዱልን በጸሎታቸው እኛ ተጠቅመን በበረከት እኛ እንድንድን እግዚአብሔር አምላክ ይርዳን በእውነት ቅድም ያስተማሩን የወንጌል መምህር አባታችን እሳቸው በጸሎት ይዘጉልናል ወደ እሳቸው እሺ የሰማነውን ከልቡናችን ያሳድርብን ባሉን የጽድቅ ባል ያድርግልን አቡነ ዘበሰማያት አይናችን ነሽ ማርያም አንቺን አይንኩብን የተዋህዶ ልጆች እንወድሻለን ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ቆያችሁ በቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም የቅድስት አርሴማ ዓመታዊ የንግስ ክብረ በዓል ተከበረ በእለቱም በደብሩ ሊቃውንት እንዲሁም በደብሩ ሰንበት ተማሪዎች ዝማሬ የቀረበ ሲሆን በመጋቢ አዲስ መምህር ዮሐንስ ማሞ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ሬጅስትራል ኃላፊ የስብከተ ወንጌል አገልግሎት ተሰጥቶ የበዓሉ ፍጻሜ ሆኗል አስፈት አርሴማ ሰማዕት ጽየ ስነ ጽየተ ተወክፈ ተጋድሎ ስጋ ተጽይፈ ከመ ትፈጽም ተወክፈ ተጋድሎ ስጋ በትግል ተአስፈት አርሴማ ሰማዕት ጽየ ስነ ጽየ አስፈት አርሴማ ሰማዕት ጽየ ወፀሐየ ከመ ትፈጽም ከመ ትፈጽም
ትፈጽም ከመ ትፈጽም ከመ ትፈጽም ዘተጽሕፈ 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 ከመ ትፈጽም ዘተጽሕፈ 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 ከመ ትፈጽም አምደ ሃይማኖት አርሴማ አምደ ሃይማኖት አምደ ሃይማኖት አርሴማ አምደ ሃይማኖት ጽጌ በረከት አርሴማ ሰማዕት ጽጌ ጽጌ በረከት አርሴማ ሰማዕት ጽጌ በረከት ሰማዕት አርሴማ ቅድስት ጽጌ በረከት ሰማዕት አርሴማ ቅድስት 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 ጽጌ በረከት ሰማዕት አርሴማ ቅድስት ጽጌ በረከት ሰማዕት አርሴማ ቅድስት 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 አርሴማ ቅድስት ሰማዕት አርሴማ ቅድስት በዛ ዘመን ሰማዕቷ ቅድስት አርሴማ ተነሳች። ክብር ለሰማዕቷ። የወንጌል መምህር አባታችን እሳቸው በጸሎት ይዘጉልና በዓሉን ባለ ፍስሐ ባለ ጽድቅ ያደርግልን። ለዚህ ዕለት ለዚህ ሰዓት ያበቃን አምላክ ለሚቀጥለው ዓመት በሰላም ያደርሰን። በዓሉን የጽድቅ በዓል ያደርግልን። አቡነ ዘበሰማያት